በአርሲ ጥቃት ኦነግና መንግስት ተወነጃጀሉ። ኦነግ ጥቃቱን የፈጸመው የሽመልስ ሸኔ ነው ሲል ከሷል። መረጃ ጠቅላይ ሚኒስትር አብይ አህመድ ስለ አርሲ ድምጻቸውን አሰሙ። ራሱ ችግሩን አመጥቶ ነው እንዴ ራሱ ድምጽ የሚያሰማው? ራሱ አይደል ያስገደለው ያሳረደው? እንደዚህ አይነት ችግር እንዲመጣና እንዲባባስ ያደረገው ማን ነው? የፖሊስ አዛዡ በቁጥጥር ስር ውሏል። ስለ አርሲ የተሰሙ አዳዲስ ሰበር መረጃዎች አሉ ላጋራችሁ። ሰላም ጤና ይስጥልን ክቡራትና ክቡራን የአዳም ቲዩብ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? እኔ ቸሩ መድኃኔዓለም ይመስገን በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት በአርሲ ክርስቲያኖች በመጨፍጨፋቸው ምክንያት ከእንባም አልፎ ውስጣችን እጅግ በጣም ከደም ያልተናነሰ ለቅሶ ማልቀሳችን ይታወቃል። ብዙ ወገኖቻችን ብዙ ወንድምና እህቶቻችን በተለያየ ፕላትፎርም እየቀረባችሁ የተቻላችሁን ትግል አድርጋችኋል። ከመቻልም በላይ የሚሆን ትግል እንዳደረጋችሁ አባቶቻችን በማወቃቸውና የመንግስት አካላት ይህንን በማስማታቸው ያመጡልን ለውጥ አለ። እሱን ነው ዛሬ የምነግራችሁ። የፖሊስ አዛዡ በቁጥጥር ስር ውሏል። ስለ አርሲ የተሰሙ አዳዲስ ሰበር መረጃዎች አሉ ላጋራችሁ። አዩዝ አበሻ እንዲሁም ደግሞ መሰረት ሚዲያ እንደዘገቡት ከሆነ በምስራቅ አርሲ ዞን አስኮ ወረዳ ፖሊስ አዛዥ የሆነው በምስራቅ አርሲ ዞን በተፈጸመው የኦርቶዶክሳውያን ጭፍጨፋ ላይ የተጠረጠረው የወረዳው ፖሊስ አዛዥ በሰዓት በቁጥጥር ስር መዋሉ ነው እየተነገረ የሚገኘው። በተመሳሳይም የወረዳው ሰላምና ጸጥታ ቢሮ ኃላፊ የሆኑትን በቁጥጥር ስር ከመዋላቸው በፊት ከአካባቢው መሰወራቸው ነው እየተነገረ የሚገኘው። በዚህ ጉዳይ ላይም አሁንም አዳዲስ መረጃዎች እየተሰሙ ይገኛሉ። ለጊዜው ግን የወረዳው ፖሊስ አዛዥ በዚህ በኦርቶዶክሳውያን ጭፍጨፋ ላይ ማለት ነው ተጠርጥረው በቁጥጥር ስር መዋላቸውን እየተነገረ የሚገኘው። ውድ ቤተሰቦች እንግዲህ እንዳደመጣችሁት ነው የወረዳው ፖሊስ አዛዥ በቁጥጥር ስር ውሏል። ይህንን ከመያዙ በፊት እንደውም እንደተሰወረ ነው የሚነገረው። ለምን ተሰወረ የሚለውን ጥያቄ ምልክት ያዙልኝ። ምክንያቱም አንድ ሰው ወንጀለኛ ካልሆነ ለምን ሊሰወር ይችላል? ጥያቄ ምልክት። በቀጣይ ደግሞ አባቶቻችን ምን ደረጃ ላይ እንዳሉና ምን እንደወሰኑ እናደምጣለን። ስለ አርሲ ሰበር መረጃ ተሰምቷል። ሲኖዶሱ ውሳኔ አስተላልፏል። ቋሚ ሲኖዶሱ በምስራቅ አርሲ ተገኝተው የተጎዱ ወገኖችን የሚያጽናኑ ብፁዓን አባቶችን መድቧል። የቋሚ ሲኖዶስ አባላት በምስራቅ አርሲ ሀገረ ስብከት በአሰኮ በሽርካ እንዲሁም በሆንቆሎ አቤ ወረዳዎች በኦርቶዶክሳውያን ወገኖች ላይ የደረሰውን ጥቃት ተከትሎ በዛሬው ዕለት በአካሄደው መደበኛ ስብሰባው በችግሩ ምክንያት ለተፈናቀሉ ወገኖች ድጋፍ እንዲደረግ በብፁዓን አባቶች የሚመራ የቤተ ክርስቲያን ልዑካን ቡድን ችግሩ ወደ ተፈጠረበት ቦታ በመሄድ ተጎጂዎችን እንዲጎበኝ እንዲያጽናናና አስፈላጊውን ጊዜያዊ ድጋፍ እንዲያደርግ ወስኗል። በተጨማሪም ሲኖዶሱ የተቃጠለው ጥንታዊ የጠላታ ቅዱስ ገብርኤል ቤተ ክርስቲያን እንዲሰራ ከቀያቸው የተፈናቀሉ ወገኖች በቋሚነት ወደ መኖሪያቸው እንዲመለሱ እንዲሁም በሀገረ ስብከቱ ዳግመኛ መሰል ችግሮች እንዳይፈጠሩም ጥናት አካሂዶ መፍትሄ የሚያቀርብ አብይ ኮሚቴም ተሰይሞ በአስቸኳይ ወደ ስራ እንዲገባ ወስኗል። ምንም እንኳን ነገሩ ጅብ ከሄደ ውሻ ጮኸ ቢሆንም ቅሉ ካለቀ ከደቀቀ ከተገደሉ ከተጨፈጨፉ ከተቃጠሉ በኋላ እንኳን ቢሆንም ቅሉ ቀድሞ ግን በጣም ንቁ የሆኑትና ቀድሞ የገባቸው እና አቡነ ጴጥሮስ ምን ሲሉ እንደነበርና ምን እያሉ እንዳሉ ኢቭን ወደ ውጭ ሀገር እንኳን ተሰደው ሄደው ወደ ሀገር ውስጥ እንዳይገቡ ከተደረጉ እንኳን በኋላ ሃይማኖታቸውና ኃላፊነታቸው እረኛ የመጠበቃቸው ግዴታ ስላለባቸው አሁን እንኳን ምን እየተናገሩ እንደሆነ እንመልከት። እና አቡነ ሉቃስን ጨምሮ ከበፊቱ ማለት ነው። አባቶች ጸጥ ብለዋል። አባቶች ቤተክርስቲያን ስትወድም ስትቃጠል ምዕመናን ሲገደሉ አባቶች ልጆቻቸውን አልመሩም። እነሱ እስካልመሯን ደግሞ ህዝቡ ጸጥ ይላል የሚል ጥያቄ ይነሳል። አባቶች ለቤተ ክርስቲያን ምንድነው ያሉት መልእክት? አሁንም እንደዚያው ነው። እነዚህ እዚያ በነበርን ጊዜ በነበረው ችግር ሁላችን እንትን ስንል ያ የነበሩን ሁኔታ እንትን ለማለት ሞክረናል። አሁንም ፓትርያርኩ እኮ ጽፈዋል ወረቀት። የሚችሉት ያንን ብቻ ነው። ከዚያ ውጭ ሊያደርጉ አይችሉም። ሌሎቹ ቆይ አንድ ማህበረሰብ እኮ አጠቃላይ ከማህበረሰብ ውስጥ ሲሆን ከዚያ ማህበረሰብ ልትለዩ አትችይም። ደግሞ ሰዎቹም የነሱ ጓደኞች ካልሆኑ ከዚያ እንዲቀመጡ አይፈቅዱላቸው። አሁን እኮ እኛ በነበርን ጊዜና አሁን እኮ ያለውን ትርምስ እኮ ስታይ ልዩነት እኮ አለ። አሁን ጸጥ ነው፣ ምንም ነገር የለም። ስለዚህ አሉ አባቶች የሚጮሁ ግን እኔ የኔን ነገር ደግሞ ልገልብጠው። እኔ ደግሞ ይሄ ማህበረሰቡ ሌላ ሰው እየተመለከተ እስኪገደል ድረስ እየጠበቀ ነው እንጂ በየጊዜው ማድረግ የምንችለውን እያደረግን ነው።
መጥራት የምንችለው እኔ ፖለቲካ ድርጅት አቋቁሜ መሳሪያ ይዛችሁ ተዋጉልለት ይፈልጋል? ጥሪማ እኮ እያቀረ ነው። እና አቡነ ሉቃስ ተናገሩ፣ እኛም እየተናገርን ነው። እና አቡነ ይስሐቅ የሚባሉ ኢትዮጵያ ውስጥ ያሉ አባቶች ይናገራሉ። ሁሉም በየትኛውም ቦታ የሚናገሩ አባቶች አሉ። ግን ይኸውልሽ ይሄ ህዝቡ የሚፈልገው በተለይ ይህን የሚናገረው እኛ እንዲያም ብለን ስልጣን እንድናስይዘው ነው የሚፈልገው። እንደዛ አይደለም። እኔ ተናገርኩ፣ ይኸው አሁን እየተናገርኩ ነው። ምንድን ነው እያልኩ ያለሁት? አትግደሉን ብላችሁ በገዳዮች ላይ አንድ ሁኑ እያልኩ ነው። ስለዚህ አባቶችም ማህበረሰቡም ሁሉም በገዳዮች ላይ አንድ ሁን። ስለዚህ ይሄ ዘመን በገዳዮች ላይ አንድ የመሆን ዘመን ይሁን። ያትግደሉን አድማ ይሁን፣ ያትጨርሱን አድማ። በቃ እናንገፈግፈን። እንኳን መገደል ምግብም እኮ ሲበዛ እጅ ይላል አይደል? እንዴ አይበላም አይደል? ከበዛ ሁሉም ነገር እኮ ከበዛ በቃ ያቅለሸልሻል። እንዴት ነው ገዳይነት የማያቅለሸልሽን? እንዴት ነው ህዝቡ ምን ይላል? ማን ያደራጀን? እኔ ወርጄ አንተ ይህን በል ብዬ ላደራጅህ ነገርኩ። ተደራጅና እኔ ይህንን ስርዓት ይህንን አስተሳሰብ ለውጥ እያልኩ እየነገርኩህ ነው። ምን ልነግርህ ትፈልጋለህ ከዚህ በላይ? አሁን የዘንድሮው ዘመን አሁን እነዚህ ምርጫ ብለው ከቀለዱበት ቀን ጀምሮ ወይም ደግሞ ምርጫ ብለው የገዳይነት ሰርተፊኬት ከተቀበሉበት ቀን ጀምሮ ይሄ ሰርተፊኬት አንተን ለመግደል ነው። ሄደህ ከዚያ ምርጫ የመረጥክ ግደለኝ ብለህ ፈቃደኛ ሆነሃል። ያልመረጥክ ግን አሁን ውጭ ያለህ የትም ቦታ ሁን፣ አንተ የገዳይነት ሰርተፊኬቱን ንጠቀው። እሱን ንጠቅ። አባቶች ስለዚህ ዛሬም እጅግ በጣም እንደውም ላመሰግንም ጭምር ነው የመጣሁት። ቲክቶከሮች፣ ክርስቲያን ወገኖቻችን፣ ወንድሞቻችን እጅግ በጣም የመረረና ተገቢ የሆነ ትግል በመታገላችሁ ዛሬ በመንግስት አካላትም ትኩረት እንዲደረግበት ተብሏል። በእርግጥ ትኩረት ቢደረግም እንኳን ነገሮቹ እንዴት እንደሚከናወኑ ምናውቅ ቢሆንም ቅሉ ዛሬ እኔ አይደለሁም እከሌ ነው የከሌ ኃይል ነው የከሌ ኃይል ነው ወደ መባባል ደርሰዋል። ይህ አይባልም ነበረ፣ ይህ አይፈጸምም ነበረ። በሶሻል ሚዲያ ትግል በጣም ባይጧጧፍ ኖሮ የተኙ አባቶቻችንም እንደዚሁ አይነቁም ነበር። በነገራችን ላይ ሙሉ ሲኖዶሱ እንደታፈነ እንደተያዘ ቅኝ ግዛት ውስጥ ወድቋል ብለው ፓትርያርኩ ተናግረዋል። ነገር ግን በአንድም በሌላም መልኩ በተለያየ የፖለቲካ ጉዳይ እየገፋን እየጣልናቸው እንጂ በዚሁ ባላቸው ዕድሜ
ለቤተ ክርስቲያናቸው ራሳቸውን መስዋዕት ቢያደርጉ የሚመኙ አይነት አባት ናቸው። ፓትርያርኩ ግን አቅም አጡ፣ የሉም። እንደደከሙ እንደወደቁ እንደተኙ አስባችሁት። በጣም ታመዋል። በአርሲ ጥቃት ኦነግና መንግስት ተወነጃጀሉ። ኦነግ ጥቃቱን የፈጸመው የሽመልስ ሸኔ ነው ሲል ከሷል። ምንድነው የተፈጠረው? ባለፈው ቅዳሜና እሁድ በአርሲ በሚገኙ 2 ወረዳዎች በተፈጸመው ግድያና የቤተ ክርስቲያን ቃጠሎ መንግስትና የኦነግ ጦር እርስ በርስ ተካሷል። የኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ ዛሬ ባወጣው መግለጫ ይህን ድርጊት የፈጸሙት የኦነግ ተዋጊዎች መሆናቸውን ገልጸዋል። ቢሮ በመግለጫው ድርጊቱ የተፈጸመው 7ኛውን ብሔራዊ ምርጫ ለማደናቀፍና ዜጎች በብሔርና በሃይማኖት እርስ በርስ እንዲጋጩ በማቀድ እንደሆነ ማስረዳቱን ዘግቧል። የኦነግ ጦር ዋና አዛዥ ከፍተኛ አማካሪ አቶ ጀነና ጉደታ ስለ ጉዳዩ ጠይቀው በአርሲው ጥቃት ላይ እጃቸው እንደሌለበት ገልጸዋል። ሲናገሩም ኦነግ እንደዚህ አይነት አሳፋሪ ድርጊት አይፈጸምም ካሉ በኋላ ታጣቂው ኃይል ምርጫው አስመልክቶ መንገድ በመዝጋቱ የተነሳ መንግስት የኦነግ ጦርን ስብ ለማጥፋት ድርጊቱን እንዳስፈጸመው ገልጸው ክስ አቅርበዋል። የአካባቢ ነዋሪዎች ድርጊቱን የፈጸሙት የኦነግ ጦር አባላት መሆናቸው መናገራቸውን በተመለከተ የጠየቁት አቶ ጀነና ሲመልሱም በሰንቀሌ ወታደራዊ ካምፕ የሚሰለጥኑ ኃይሎች አሉ። እነዚህ የሽመልስ ሸኔ ሲሆኑ የኦነግን ስብ ለማጥፋት የሚሰለጥኑ ናቸው ብለዋል። ሌላው በጥንቃቄ መመልከት ያለባችሁ ነገር አባቶቻችን ጳጳሳትን፣ ጠንካራ አባቶችን ለእግዚአብሔር ራሳቸውን መስዋዕት አድርገው የሰጡትን የተሰማሩበትን ዓላማ እጅግ በጣም ጠንቅቀው የሚያውቁ የእግዚአብሔር ቤት መክበር እንዳለበት የእግዚአብሔርን ቤት በአገልግሎት ያከበረ በሰማይ እንደሚከብርና እንደ ታላላቅ ሰማዕታት ወገኖቻችን አክሊል በሰማይ እንደሚቀበል የገባቸው አባቶቻችን አስቀድመው እየተከላከሉ ነበር። ይሄ ሰው አይሆንም፣ ይሄ ነገር በጣም ከባድ ነው፣ በዚሁ እየተፋዘዝን እየተሟዘዝን ከቀጠል ሃይማኖታችን ድራሿን አጥፍተው የሚሆኑትን ይሆናሉ የሚል የአባቶች ምክርና አልፎ ተርፎም የተወቀሱበት ነገር ነበር። እኒህ አባቶች ዛሬ እውነት ተናጋሪ በመሆናቸው ከሀገር እንዲወጡ በዛው እንዲቀሩ የተደረጉም አሉ። እንዲያውም ወደ ቤተ ክርስቲያን ገብተው እንዳይቀድሱ እንዳያስቀድሱ የተደረጉ አቡነ ሉቃስንም ምሳሌ ማድረግ ይቻላል። በውጩ ዓለም ቤተ ክርስቲያን ገብተው እንዳይቀድሱ እንዳይባርኩ ሁሉ ያደረጉበት ነገር አለ። ይህ ለምንድን ነው? ክርስቲያኖች እንዳያልቁ የቤተ ክርስቲያን ጸር ነው በማለታቸው ነው። ልብ በሉ ክርስቲያኖች፣ ጨክኑ ክርስቲያኖች፣ ሃይማኖታችሁን ጠብቁ፣ ጽኑ በሃይማኖታችሁ፣ ክርስትናችሁን ጠብቁ፣ ታሪካችሁን ለልጆቻችሁ ንገሩ፣ አስተምሯቸው። ዛሬ ሃይማኖትን የሚበርዝ ሃይማኖትን የሚያጠፋ ታሪክን የሚያበላሽ ህዝብን የሚያለያይ ህዝብን የሚከፋፍል የሚያራርቅ እርስ በርስ የሚያጋድል በሽታ መጥቶብን መከራ ላይ ነው ያለነው። መተሳሰብ ያስፈልጋል፣ መጽናት ያስፈልጋል። እግዚአብሔር ይታረቀን። የሚተላለፈው ደረቅ የሆነ ውሸት ግን ሊቆም ይገባል። እስስት ብትለዋወጥ መርዛምነቱ አይለወጥም። ዛሬ እኮ የውሸት ዘመን አልፏል። አስመስሎ መናገር አልፏል። ዛሬ እውነቱ ከሆነ እውነት፣ ሐሰቱ ከሆነ ሐሰት ነው። እኛ እኮ ረብሻ ይፈጠር ብለን ማለታችን አይደለም። ሀገራችን የእኩል ሀገር መሆን አለባት። አንዱን አፈናቅሎ አንዱን ማሳደድ፣ አንዱ መደብደብ፣ አንዱ ማቃጠል መቆም አለበት። እነዚህ ዲክታተሮች የሆኑ ክልል መንግስት ላይ የተባሉ ባህሮች ላይ ከእንደዚህ አይነት ድርጊታቸው ሊቆም ይገባል። እስከ መቼ ነው? እስከ መቼ ነው? ህዝቡ ነፃነት አግኝቶ መወያየት የሚችልበት መቼ ነው? ውድ ቤተሰቦቼ አሁን ከዚህ በኋላ የማሳያችሁን ቪዲዮ በተቻላችሁ መጠን ከስሜታዊነት ነፃ ሆናችሁ ተመልከቱት። እንዴት ህፃናትንም በሰፈር ውስጥ ያሉትን ችግረኞችንም ሰብስበው እንዴት ማተባቸውን ከአንገታቸው ላይ እንደሚያስበጥሷቸው ያለ ፈቃድ ያለ ፍላጎታቸው። እሺ አሁን ከዚህ በላይ ምንድን ነው የምንጠብቀው?
ኦርቶዶክሳውያን ህፃናቶችን ሰብስበው ካንገታቸው ላይ መስቀል ቆራርጦ እየጣሉ እሺ ከዚህ በላይ ምን እንጠብቅሽ? እስከ መቼ ቁጭ እንበል? ግዴታ በጌታ ኮፒ ሊንክ አድርጉ ይሄ ቪዲዮ ይወርዳል ማለት የለብኝም። ከዚህ በኋላ የሚሰማ ከሆነ ይሄንን ቪዲዮ ኮፒ ሊንክ አድርግ፣ ካልሆነ ግን አሳልፍ። ስማ እስከ መጨረሻ ክርስቲያን ከሆንክ አሁን መስቀል ይቆርጣል። እሺ ሹያቱ السلام عليكم ورحمة الله وبركاته. أما كنا وتجا أقص مسكلة تجمع مسكلة ساتياتنا عاد يمكن سيني براتي يمكن يا رب الله أنا بفهمك سمونا كنا بقول لي إن شاء الله قرطة كيف إذا أنا بشكرك itu مسكلة بيجا بتجيبات مسكلة جديدنا itu مسكلة جديدنا مسكلة كاسيو مسكلة كاسيو ما شاء الله ዝምታችን እስከ መቼ ይሁን? አይናችን እያየው ግዴላችሁ ይሄን ቪዲዮ እንዳያስወርዱት የቻላችሁትን ኮፒ ሊንክ አድርጉ። በገብርኤል በጌታ ማለት የለብኝም አግዙኝ። እናንተማ ከ120% ኢትዮጵያ ላይ ብትኖሩ ኦርቶዶክሳውያን አውጥታችሁ እንዲህ ነው የምታደርጉት። የኛ ዝምታ ግን አስጠላኝ። አሁንስ በቃ መጮ ብቻ እንደ ውሻ ተነስተ ሚዲያ ላይ ማለት ብቻ ነው በቃ። የነ ሄኖክ ኃይሌ ማህበር ጃንደረቦች ምን መሰላችሁ የሚያደርጉት? ቤተክርስቲያን በሰላሟ ጊዜ መጡና ነጠላቸውን በዚችም ጣል አድርገው መልአክ መስለው ጧፋቸውን ይዘው ቤተክርስቲያንን አንተውም ከቶ እያሉ መልክ ይሰሩብናል። መልክ ማለት ነው። ከዛ ቤተክርስቲያን መከራው ስትወርቅ ችግሩ ስትገባ የቤተክርስቲያን ልጆች ስለ እምነታቸው አንገታቸውን እንደ በግ ሲታረዱ አብያተ ክርስቲያናት ሲወድሙ ሲቃጠሉ እነዚህ አካላቶች የት እንዳሉ ራሱ አታውቅም። ሲጀመር ጃንደረባው የሚባል ማህበር አለን ብለህ ትጠይቃለህ፣ ትረሳቸዋለህ። እንደው በአርሲ እግዚአብሔር አምላክ ፈቅዶ ሰላምን ያምጣና ስለነዚህ አካላቶች በደንብ አድርጌ እመለስበታለሁ። በደንብ አድርጌ። አይ ወንድማችን ጥሩ ተናግረሃል። በእርግጥ ጃንደረባው ተብሎለት የሆነ ጊዜ ነጭ በነጭ ተለብሶ ያውም ውስጡ ሴራ ነው እያልን ነበር ስንጮህ የነበረው። በኢትዮጵያ ሀገራችን ላይ የአረንጓዴ ቢጫ ቀይ ቀለም እንዲጠፋ የሚፈልጉ አካላት በጀት እየበጀቱለት ነው። እሱ ማህበር መጨረሻው አያምርም ተው እያልን ነበረ። ንክኪ ነበረው ከፖለቲካ። ለዛም ነው ያኔ ስንጮህ ሰሚ አተን የነበረው። ሲጀምር ጃንደረባው ስልብ የሆነ ትውልድ እያፈራ ሐሞት አልባ የሆነ ትውልድ እያፈራ አጎንብሶ የሚሄድ ብቻ ትህትና ከውስጡ የሌለው ነጠላ ብቻ ለብሶ ትህትና ያለው መስሎ የሚሄድ ስልብ ትውልድ እያፈራ ዛሬ መታረድ መጨፍጨፍ ሲመጣ በየትኛው ወኔው ነው ሄዶ የሚከላከለው ራሱን የሚያስከብረው? ጃንደረባው አላለኝም? ክርስትና በመጀመሪያው ሴንቸሪ ተጀምሮ የትም ዓለም ሳይስፋፋ የገባው ኢትዮጵያ ነው። ያ ክርስትና ድህነትን ለመምታት ድሃን ወደ ብልጽግና ለማሸጋገር ቱል ሆኖ ማገልገል ነበረበት ነው። አላገለገለም። የኦርቶዶክስ ተዋሕዶ ክርስትና የትም ሀገር ሳይስፋፋ ኢትዮጵያ ገባ፣ ገብቶም ለድህነት ዳረገን የሚለው አገላለጽ በአንድ ቀን በፓርላማ ውሎ የተነገረ ብቻ አይደለም። የካድሬ ማሰልጠኛ ማንዋል የተዘጋጀለትም ነው። በፓርቲ መመስረቻ ሰነዱ ላይ ኦርቶዶክስና እስልምና ለብልጽግና የሆኑ ብሎ የደመደመው አገዛዝ ሳይሰስት የድርጅት ሰነዱን ይፋ በማድረግ ወደ ሥራ የገባው ከ6 ዓመታት በፊት ነው። ይህ አጀንዳ አያሌ ካድሬም ለማስፈጸም የተሰማራበት፣ የጦር ሰራዊት ተልኮ የዘመተበት፣ መከላከያም ገዳማ ፍርስ፣ ሚሊሻም ገዳማዊ ድፈርና ግደል ተብሎ የሄደበት ጉዳይ ነው። በመግቢያችን ላይ የሰማነው የጠቅላይ ሚኒስትሩ ንግግርም በድንገት የተነገረ የአፍ ወለምታ ሳይሆን የተጻፈና በሰነድ የተሰራጨ ነው። ቤተ ክርስቲያን ሆነ ኦርቶዶክስ ሃይማኖት እንዲሁም ራሱ ምዕመኑ ለብልጽግና አይሆንም፣ ለለውጥ መሳሪያ መሆን አልቻለም የሚል ድምዳሜ ከተያዘ ቀጥሎ የሚወሰደው እርምጃ ምንድን ነው የሚለው አሻሚ አይደለም። አንድ አርሶ አደር አረምን ለአዝመራው እንቅፋት ነው ብሎ ሲያምን ነቅሎ እንደሚጥለው ሁሉ አብይ አህመድም ለብልጽግና አይሆንም ብለው ግራ በማያጋባ ቋንቋ የገለጹትን ኦርቶዶክስ ምዕመኑንና ቤተ ክርስቲያኑን ከመሰረቱ መናድ ኢላማ አድርገው እንደሚሰሩ የማይጠበቅ አይደለም። ይህ ከማኒፌስቶቸው የሚቀዳ የተጻፈና የተነገረም ብቻ ሳይሆን እየተፈጸመ ያለም ነውና ግልጽ ያለ ነው። አስገራሚው ነገር እንዲህ እየተናገሩትም እያስነበቡትም እየወጉትም ራሱን ለማዳንና ጥንታዊ እምነቱንም ሆነ ተቋሙን ለመከላከል የማይሞክርና የማይተባበር ምዕመንና አባት አለመታየቱ ነው የሚል አስተያየት ያለው ሰው ተጨማሪ ማሳያዎችን መዘርዘር ይችላል። ስለዚህ በጨረቃም ይሁን በፀሐይ ጳጳሳቶች እንግዲህ ይሄ ያው የጨረቃ ጳጳስ ስለሚባል ነው ይህን የምለው። በተለያየ መልኩ ይህን የሃይማኖት የብሔር የከሌ ጳጳሳት የኛ እንዲባል የተደረገበት ምክንያት
እንዲህ አይነት የቤተ ክርስቲያን ችግር ሲፈጠር፣ ካህናት ሲታረዱ፣ ዲያቆናት ሲሰደዱ፣ ቤተ ክርስቲያን ስትቃጠል፣ ንዋየ ቅድሳቶቹ ሲወድሙና መዛግብት ሲመዘበሩ ዝም እንዲባል ነው እንደዚህ አድርገው አምጥተው ያስቀምጧቸው። ይህን እንናገራለን። ብንኖርም ለእግዚአብሔር ነው፣ ብንሞትም ለእግዚአብሔር ነው ብሏል ሐዋርያው ቅዱስ ጳውሎስ። ክርስትና እስከ መቼ ነው? ክርስትና ለምንድን ነው? እውነትን ተናግሮ ነው የመሸበት ማደር እንደሚባለው። ባሳለፍነው ነሐሴና መስከረም ጀምረን በተለያዩ ጊዜያት በሰራናቸው ዘገባዎች የዘንድሮን ምርጫ የምንወዳደረው ከኦርቶዶክስ ተዋሕዶ ቤተ ክርስቲያን ጋር ነው፣ እናም ቤተ ክርስቲያኑን በውስጥ አጀንዳው እንዲጠመድ እናደርገዋለን ብለው በሴኪሪቲ ካውንስል ውስጥ መወሰናቸውን መግለጻችን አይዘነጋም። ሴኪሪቲ ካውንስል የሚባለው በጠቅላይ ሚኒስትሩ ሰብሳቢነት ሁሉም የፌዴራል የጸጥታና ደህንነት ተቋማት፣ የውጭ ጉዳይ ሚኒስቴርና መሰል አካላት ቢያንስ በዓመት 2 ጊዜ ተገናኝተው የሚመክሩበት መድረክ ነው። መድረኩ ለአገዛዙ ሚዲያዎች ጭምር ዝግ ነው። ይሁን እንጂ ለጣቢያችን መረጃ ያጋሩ የስብሰባው ተሳታፊዎች ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዘንድሮ ምርጫ ተፎካካሪ ነች ብለው ጠቅላይ ሚኒስትሩ መናገራቸውንና ከዚህ አንጻርም የጸጥታ ተቋማት እርምጃ እንዲወስዱ ቤተ ክርስቲያኗ የጽንፈኛ መመሸጊያ መሆኗን በመግለጽም ይህንኑ ማዘዛቸውን የሚገልጹ ነበሩ። ያንን ዘገባ ስንሰራ የታመኑ ምንጮቻችን እንደ ሁልጊዜው እርግጠኛውን መረጃ ሲያጋሩን ማህበረሰብ እንዲጠነቀቅ ለማድረግ ነበር። ይህም እንዲሆን የብልጽግናው አገዛዝ ምርጫ ያለውን ድግስ ጥሎ በሚያሸበሽብበት ዋዜማና ዕለት በአርሲ ኦርቶዶክሳውያን ሲጨፈጨፉ ውለው አድረዋል። ለለውጥ መሳሪያ አይደለም የተባለው እምነት ማምለኪያ የሆነውና ከ100 ዓመት በላይ የቆየው ቤተ ክርስቲያንም ወድሟል። ይህ የአርሲ ጭፍጨፋ ተራ ክስተት አሊያም በድንገት የተፈጸመ ጉዳይ አይደለም። ይህንን እንደሚያደርጉት ቤተ ክርስቲያኑም ሆነ ምዕመኑ ኢላማ እንደሚደረጉ ኤታማዦር ሹሙም በይፋ ጠቅላይ ሚኒስትሩም ደጋግመው ጄኔራሎቹም ያለ ስስት በአጽንኦት የተናገሩት ጉዳይ ነው። ቤተ ክርስቲያንን ጥይት መደበቂያ አድርገው ሲናገሩ፣ ሲያዘግቡ፣ ሲዘግቡ ገዳማትን ሽፍታ መደበቂያ እኮ ነው ሲሉ፣ ቅዳሴ እየረበሸኝ ነው ብለው ሲናገሩ፣ ገዳማት በታንክ ሲደበደቡ፣ በድሮን ሲወድሙ፣ ገዳማውያን በወታደር ሲደፈሩ ይህንን ለለውጥና ለብልጽግና የማይሆንን ቤተ ክርስቲያንና ምዕመን እንናደው በሚል ስሌት ለመሆኑ ራሳቸው ምስክር ናቸው። በአርሲ ዞን ውስጥ በተከታታይ ጊዜያት ሲፈጸም የከረመው የኦርቶዶክሳውያን ግድያ በአንድም የመንግሥት ሚዲያና የፌዴራል ባለሥልጣናት ውግዘት ገጥሞት አያውቅም። ይህ ለምን ሆነ የሚል ጠያቂ የራሱን ሥራ የድካሙን ውጤት የሚያወግዝ ሰው ከወዴት አለ በሚል ሊመለስለት ይችላል። በዚህ ጥንቅር የአርሲ ጭፍጨፋ ዋዜማዎችን እንመለከታለን። ኦርቶዶክሶች በአርሲ ውስጥ ከመጨፍጨፋቸው በፊት ይህ እንደሚሆን የታቀዱ በግልጽ የተነገሩና በሌላ አካባቢ የተፈጸሙ መንግሥታዊ ጥቃቶችን በጥቂቱ እናስታውሳለን። የነገሩን ጥልቀት ስንመረምር የአርሲው ጭፍጨፋ ገና ጅምር፣ ጸረ ኦርቶዶክሳውያን መንግሥታዊ ጥቃቱ ገናም ያልተነካ መሆኑን የሚጠቁመን አሳሳቢ ድምዳሜ ላይ እንደርሳለን። ቤተ ክርስቲያኗን በኢኮኖሚ ለማዳከም በግብር ሰበብ የሚወሰድባትን ሀብት፣ በልማት ሰበብ የሚፈርስባትን ተቋም አናነሰውም። የቤተ ክርስቲያኗን አባቶች ለማዋረድ ጳጳሳት ላይ እስራት የሚፈረድበትን ሁነት፣ ፓትርያርኩን በነ ዳንኤል ክብረት እንዲዘለፉ የሚደረግበትን ሂደት፣ ለብልጽግና ያደሩ ጳጳሳትን ጦር ሜዳ እንዲውሉ በማድረግ ቤተ ክርስቲያኗን ምን አይነት ጦረኛ ነች ለማስባል የተሞከረበትን የረቀቀ ሴራ፣ በመሃል አዲስ አበባ ሕዝቡን በማፈናቀል ምዕመን አልባ ቤተ ክርስቲያናት እንዲበራከቱ የተደረገበትን ክፋት፣ እነዚህ ሁሉ የጥቃቱ አካል ቢሆኑም ለጊዜው አናተኩርባቸውም። ትኩረታችን ለለውጥ አትሆንም የተባለችውን ቤተ ክርስቲያንን፣ ለብልጽግና አይሆንም የተባለውን ኦርቶዶክስ ክርስትናን ለማጥቃት የዋለውን ጠመንጃ መመርመር ላይ ስናደርግ የአርሲ ጭፍጨፋ ለምን ሆነ የሚለውን ጥያቄ የሚመልስ ሐሳብ እናገኛለን። በስተመጨረሻም እንግዲህ ክርስቲያኖች እንደዚህ አይነቶች የቤተ ክርስቲያን ስራዎችን፣ የቤተ ክርስቲያን ትኩረት የሚያሻቸውን ነገሮች ሁሉ በሚሰሩበት ሰዓት እርስ በርስ በመደጋገፍ ሼር በማድረግ ላልሰማ እንዲሰማ ማስተላለፍ ያስፈልጋል። ይሄ ራሱ አንዱ የመታገል ስልት ነው። ሼር ማድረግና ላልደረሰው እንዲደርስ ማድረግ፣ መረጃ እንዲደርስ ማድረግ አንዱ ቤተክርስቲያን የመጠበቂያ መንገድ ነው። የመጠበቂያ ሌላኛው ኃይል ነው። እንደ ቀላል እንዳታዩት። ሼር፣ ላይክ፣ ሰብስክራይብ አድርጉት። ላይክ ስታደርጉ ደግሞ ብዙ ሰዎች ያዩታል፣ ይደርሳቸዋል፣ ነገሮች ሁሉ ትኩረት ይሰጣቸዋል እያልኩኝ የዛሬውን ፕሮግራሜን ጨርሻለሁ። አመሰግናለሁ። እግዚአብሔር ከእናንተ ጋር ይሁን፣ ከሁላችን ጋር ይሁን። ሰላም ለሀገራችን፣ ሰላም ለኢትዮጵያ። ታዲያ ሰብስክራይብ ማድረግ አትርሱ ወዳጆች።